ከለውጡ ወዲህ ለከተማ ዘርፍ በጣም የተለየ ትኩረት እየተሰጠ የመጣበትን ጊዜ ማየት ይቻላል። ለዚህ ደግሞ ከተሞቻችን ምስክር ናቸው። ከተሞቻችን በዚህ ደረጃ መለወጣቸው፣ በዚህ ደረጃ ማደጋቸው ቀደም ብሎ ሲታሰብ የነበረው ከተሞች ብዛም ትኩረት የማይሰጣቸው የግብርና ክፍለ ኢኮኖሚውን በተለይ ገጠሩን አሻሽለን ከጨረስን በኋላ ነው ከተሞችን መለወጥ የምንችለው እሱም ከተሳካ የሚልና አጠቃላይ ከተሞች ይታዩበት የነበረው አተያይ ጥገኞች እንደሆኑ ማምረት የማይችሉ ከኢኮኖሚ ጋር ብዙም ዝምድና የሌላቸው ተደርገው ይወሰዱ ነበረ። ያ ደግሞ ምንም እንኳን የከተሜነት ታሪክ ያለን ህዝቦች እንኳን ብንሆንም ለከተሞቻችን የሰጠው ትኩረት ብዛም ካለመሆኑ ጋር ተያይዞ ከተሞቻችን ዛሬ መድረስ ከሚገባቸው አኳያ በጣም ወደኋላ የቀረበትን ሁኔታ ማስታወስ እንችላለን። በተለይ ከለውጡ መንግስት ወዲህ ለከተሞች የተሰጠው አጠቃላይ ትኩረት ብዝሃ የኢኮኖሚ አማራጭን ብዙ ዘርፎችን ኢኳሊ ትሪት ማድረግ አለብን የሚለውንና በተለይ ደግሞ ከተሞች የድህነት ማሳያ ናቸው ሲባል የነበረው የስራ አጥነት ማሳያ ናቸው ተብለው የነበረው የመልካም አስተዳደር እጦት ማሳያ ናቸው ተብሎ ከለውጡ በፊት በስጋት ይታዩ የነበሩ ከተማ አካባቢዎች ዛሬ ላይ መንግስታችን በተለይ ደግሞ ፓርቲው በተለየ መንገድ ደግሞ ክቡር ጠቅላይ ሚኒስትራችን ከተሞቻችን የድህነት ማሳያ የጉስቁልና ማሳያ የሚለው አይገልጻቸውም። እንዳውም የብልጽግና ማሳያና ማዕከል እናደርጋቸዋለን። ያ ሀሳብ ዛሬ ላይ ከተሞቻችን አዲስ አበባን ጨምሮ አበባ መሆን እንዲችሉ ለዜጎች ምቹ መሆን እንዲችሉ አዲስ አበባ ላይ ብቻ የተሰሩ ስራዎች ሳይሆኑ አጠቃላይ የኮሪደር ልማቱን ወደ 76 የኢትዮጵያ ከተሞችንም ጭምር ወደ ክፍለ ሀገርም ወጣ ብለን ካየን ያ ሀሳብ ያ እውቀት ያ አቋም ዛሬ ከተሞቻችን እየቀየረ በከፍተኛ ደረጃ ይገኛል። ይሄ በተጨባጭ እንግዲህ በውስጡ እንኳን ያለ ሰው የሚመሰክር ከኛ በላይ ደግሞ ከውጭ የሚመጡ እንግዶች ምንድነው እየሆነ ያለው ብለው የሚጠይቁበት ደረጃ ላይ ደርሰናል። ይሄ ትልቅ አስተዋጽኦ እያበረከተ ያለ የሚታይ የሚጨበጥ የሚዳሰስ ለማንም ግልጽ የሆነ ነው ማለት ነውና ከተሞቻችን በዚህ ደረጃ ተቀይረዋል። ባለፈው የጉባ ብስራቶች ተብለው በተለይ የህዳሴ ግድባችን በመመረቂያው ማባቻ ላይ ክቡር ጠቅላይ ሚኒስትራችን ትላልቅ አናውንስመንቶችን በሀገር ደረጃ አናውንስ አድርገዋል። ከዛ ውስጥ ወደ 1.5 ሚሊዮን ቤቶችን ደግሞ ገንብተን ለዜጎቻችን እናበረክታለን ያሉት ሀሳብም ተግባራዊ መሆን እንደሚችል ብዙ ማሳያዎችን መለካት እንችላለን። እኛ እንኳን እንደ ከተማና መሰረተ ልማት ሚኒስቴር ለመጀመሪያ ጊዜ የቤቶች ፖሊሲ የሚባል አጽድቀን ያንን መተግበር የሚችሉ ስትራቴጂዎችን፣ ማኑዋሎችን፣ ስታንዳርዶችን በተጨባጭ ያዘጋጀንበት አለ። እንግዲህ ላለፈው በተለይ ከለውጡ ስርዓት በፊት የነበረው አጠቃላይ የቤቶች እይታ የሚባለው ጉዳይ እጅጉን ከዘመኑ ጋር መራመድ የማይችሉ ለወቅቱ ምላሽ ለመስጠት ጥረት ያደረገ ዜሮ ነው ማለት አይቻልም። የተወሰነ መንገድ አምጥቶናል። አሁን ግን ዓለም የደረሰበት የዜጎቻችን የእድገት ፍላጎት ካመጡት እንደገና ደግሞ ከ100 ሚሊዮን በላይ ዜጎች ያላት ሀገር አብዛኛው ደግሞ ከ70% ገደማ የሚሆነው ወጣት በሆነበት ሀገር ላይ በተለመደው የቤት አሰራር ብቻ መቀጠል እንደማይቻል ማሳያዎቹ በጣም ብዙ ናቸው ማለት ነው። ላለፉት 16-17 ዓመታት 160 ሺህ ገደማ ቤቶችን ነው በእነኛ የጋራ መኖሪያ ቤቶች ተብለው በተለምዶ ኮንዶሚኒየም ተብለው ይገነቡ የነበረ ቤት መስራት የተቻለው። ዛሬ ግን ላለፉት 5 ዓመታት ብቻ 1.2 ሚሊዮን ቤቶች ገደማ በተለያዩ አማራጮች ለመስራት ጥረት ተደርጓል። በተለይ የዜግነት አገልግሎት፣ የክረምት በጎ ፍቃድ፣ የሶሻል ኮርፖሬት ሪስፖንሲቢሊቲ በሚል የፕራይቬት ሴክተሩን በማቀናጀት ሞቢላይዝ በማድረግ በተለያዩ ደረጃ ቤቶችን ለመስራት ጥረት ተደርጓል። ከነበርንበት አኳያ ብዙ ርቀት መተናል ብለን ማለት እንችላለን። አሁንም ግን በተለይ ከተሞች አካባቢ ላይ ያለው መሰረታዊ ቻሌንጅ በዋናነት የሚጠቀሰው ለኑሮ ውድነትም ትልቅ አስተዋጽኦ እያበረከተ ያለው የመኖሪያ ቤት ከመሆኑ ጋር ተያይዞ ለመኖሪያ ቤት ልዩ ትኩረት ተሰጥቷል ማለት ነው። ከዚህ አኳያ የቤቶች አማራጭን በጣም ማስፋት ያስፈልጋል። ለምንድነው ጀምረን የማንጨርሳቸው የቤቶች ፕሮጀክቶች የሚኖሩ በጣም ባነሰ ዋጋ ይጀመርና ሲጠናቀቅ ግን ዘላለም ዓለሙን ከዜጎች ጫንቃ ላይ የማይወርድ ዕዳ ጥሎ የሚሄደው ለምንድን ነው የሚለው በጣም ሰፋ ያለ ጥናት ተደርጓል። ከዚህ አኳያ እኛ ታይም ኦቨርራን የምንለው በጣም ረጅም ጊዜ ከመውሰዱ ጋር ኮስት ኦቨርራን የምንለው የፕሮጀክት ማኔጅመንት ስርዓታችንም ጭምር ብዙ ኢሾች የነበሩበት ስለሆነ ከዛ ምን መማር አለብን የሚል ሰፋ ያሉ ጥናቶችንም አጥንተናል። ያ ጥናት ብቻ ሳይሆን ክቡር ጠቅላይ ሚኒስትራችን ደግሞ ራሳቸው እንደ መሐንዲስም ጭምር ራሳቸው እንደ ፕሮጀክት ማኔጀርም ጭምር
የሚሰሯቸው ስራዎች ለእኛ እንደ ፕሮጀክት ማኔጅመንት አመራር ዜጎቻችንም ልናሰለጥንበት የተቋም ግንባታ አካል አድርገንም እንድናይበት ምሳሌ የሆኑ ብዙ ስራዎች አሉ ማለት ነው። ከዛ አኳያ በተለይ 1.5 ሚሊዮን ቤቶችን አድሬስ እናደርጋለን ከተባለው አኳያ ዛሬ እያየን ያለ ነው ኮንቬንሽናል በሆነ መንገድ ብቻ ቤት ሲባል በተለመደው መንገድ ብቻ የሚገነቡ ቤቶች ሳይሆን አክሰስን ለዜጎቻችን መፍጠር ይጠበቅብናል። ያ አክሰስ ደግሞ ከጊዜው ጋር የዋጀ በጣም ባጠረ ጊዜ ትርጉም ያለውን ስራ መስራት ይጠበቅብናል የሚለውን አማራጭ በጣም በስፋት የምናየው ነው ማለት ነው። ለምሳሌ ከብረት ተገጣጣሚ ቤቶችን ማየት እንችላለን። ከዛ መስራት የሚቻል ፕሪፋብ ቴክኖሎጂዎችን ማየት እንችላለን። እሱም እንደሌላ አማራጭ ነው። ኮንቬንሽናል ዌዩ እሱንም የፕሮጀክት ማኔጅመንት ስርዓታችንን በተለይ ደግሞ ከግብአት ጋር የሚያያዙ ጉዳዮችንም በማሻሻልም ጭምር እሱንም እንደ አማራጭ ወስደን እንደየከተሞቹ ሌቭል እንደየዜጎቹ የመግዛት አቅምና ፍላጎት ለምሳሌ አሁን ከዩኒቨርሲቲ ተመርቀው ስራ የፈጠሩ ወጣቶች ትልቅ ህንፃ ግዛ ልትለው አትችልም፣ ወይ ደግሞ ተከራይ ለማለትም አይቻልም። ለምሳሌ ሆስታይል የሚባለውን የቤቶችን አማራጭ በጋራ ሊቪንግ ሩሙ በጋራ የሚጠቀሙበት፣ ኪችኑ በጋራ የሚጠቀሙበት፣ መኝታ ቤታቸውን ግን ደግሞ ለይተው የሚያድሩበት የትም ዓለም ላይ የተለመደውን የሃውዚንግ ሞዳሊቲ መሬት ላይ ማየት እንችላለን። ዓለም ደግሞ ዛሬ የደረሰበትን የመጨረሻው ልንል እንችላለን በሃውዚንግ ዘርፍ የስሪዲ ኮንክሪት ፕሪንቲንግ ማየት እንችላለን ማለት ነው። በሮቦት በጣም ባጠረ ጊዜ በጣም ሃይ ኢንድ የሆነ ኳሊቲ ያለው የብረት ግብአትን ወደ 30% ገደማ መቀነስ የሚችል የሲሚንቶንም ወደ ኒርሊ 35 እና 40% ገደማ መቀነስ የሚችል በዋጋ ተወዳዳሪ መሆን የሚችል አዲስ ቴክኖሎጂ ላይ ደግሞ ዛሬ ቤትን በተጨባጭ ግራውንድ ፕላትፎርም ለአሁን እየሰራን ነው። እስከ 14 እና ከዛ በላይ መሄድ የሚችልበትንም ደግሞ ዲዛይን ሲጠና ማየት የተቻለ ነው የሚሆነውና እንዲህ አይነት ቴክኖሎጂዎች ለሁሉም የማህበረሰብ ክፍል ተደራሽ ማድረግ እጅጉን አስፈላጊ እንደሆነ ማየት የምንችልበት ነው ያለው። በጣም ብዙ ወጪ መቀነስ የሚቻል አሁን ከውጪ የምናስገባቸውን በተለይ ከነኚህ ከሮቦቲክስ ከአስቴቲኩ አኳያ ከዱራቢሊቲው አኳያ በጣም ብዙ ልናያቸው ልንማርባቸው የሚገቡ የኛ ዜጎች ደግሞ አዲስ ነገር ሲያዩ ወዲያው ወስደው አዳፕት የማድረግ አቅም ደግሞ ካፓሲቲው የሚገርም ነው። አሁን ይሄ ለምሳሌ በሮቦት የሚሰራው ሲሊንጉ ይሁን ፍሎሪንጉ ይሁን የትኛውንም የህንፃ አካል በእኛ ዜጎች እየተመረተ ያለበትን ማየት እንችላለን። ኦንሊ ቻሌንጅ ብለን የምናነሳው ግብአቶቹ ከውጭ የሚመጡ ስለሆነ አሁን በተለያየ ደረጃ በማህበራትም ይሁን መንግስት ለፕራይቬት ሴክተሩ በሚሰጠው ትኩረት እና ለኢንዱስትሪው ቅድሚያ በመስጠቱ ምክንያት አሁን እዚሁ የሚመረትበትንም እድል እየተመቻቸ ያለ መሆኑን ነው የምናየው። እንግዲህ 1.5 ሚሊዮን ቤት እንሰራለን ብለን ስንል እንዲሁ የሚሰራ ነገር የለም። እያንዳንዱ አማራጮችን በማስፋት የተለያዩ ሞዳሊቲዎችንም በማስፋት ቀድሞ ከነበረን አጠቃላይ ሂደት የምንማራቸውንም ትምህርት የዚህ የስራ አካል በማድረግ ውጤታማ ስራ ልንሰራ እንደምንችል ዛሬ እዚህ የምናየው ስራዎች ማሳያዎች ናቸው ብሎ ማንሳት ይቻላል።